ዝሙት ላይ ለመውደቅ በቃ አንድ ቴክስት አንድ ስልክ ብቻ ወዴት እያመራን ነው? እህቶች ክብርሽን ጠብቂ። ይሄን ክብርሽን ወጣትነትሽን አላህን በሚፈልጉ መልኩ አሳልፊ። ወጣትነትሽን አታባክኙ። ወጣትነትሽን ነገ ርቆሽ ለመሄድ ሰው አትስጩ። አዎ ወንዶች ጉዳችሁን ስሙ። አብዛኛው ወንድ ሴትን እንደ ሎሚ ምጥጥ ያረግና ገርል ፍሬንድ ብሎ ልክ ጋብቻ ሲመጣ ይመጣና እኛ ጋር ኡስታዝ አቤት ላገባ ነው እና የመስኪን ልጅ የለችም ነው ላኢላሃ ጓደኛ አድርጎ ያዛት ማጠቃላይ አይፈልጋት የመስኪን ልጅ የለችም ይላል። ስለዚህ ሞኝ አትሁኝ እህቴ። ወንዶች ፊት ነው የምናገረው። ቢከፋችሁ ይክፋችሁ። እህቶች አሏችሁ አይደል? ለእህቶቻችሁ ስለምታስቡ ማለት ሞኝ አትሁኝ። አንቺነትሽን አንቺን በክብር ሽማግሌ ልኮ ለሚጠይቅሽ ብቻ ዝግጁ። ሽማግሌ ልኮ ማለት በክብር ቤተሰብሽን አስፈቅዶ ኒካህ ታስሮ ህጋዊ ሚስት የሚያደርግሽን ብቻ ነው በር ልከፍችም። ለሌላው ነው ቀይ መስመር ነው አይሆንም። በይ ቆርቆሮ አሳይቶሽ፣ ቆርቆሮ ማለት እህቴ መኪና ነው። ቆርቆሮ አሳይቶሽ ሊደልልሽ አንቺነትሽን ክብርሽን ሊያዋርድ ነይ ብሎ በገንዘብ አባብሎ ሲጠራሽ ፈቃለት ያለች ኢኒ አኻፉላህ እኔ አላህ አፈራለሁ ካለች እሷም የማንም ጥላ በሌለበት ሰዓት አላህ እርሱ አርሽ ጥላ ስር ይመድባታል። እርሱ አርሽ ጥላ ስር ይመድባታል። ስለዚህም አምስተኛው እስቲ ስንት ጥሪ አለ ዛሬማ አላህ ይዘን ሁሉም ተቃራኒ ጾታ እርስ በርስ እየተፈላለገ ነው። ቀላል ሆነ እኮ ወላሂ። በፊት ላይ ትንሽ እንደው ከዲን ወጡ የተባለው ተቃቅፎ ምን ብለው እዚች ጋር ጉንጭ መስ ይሳሳማል። ከዛ በኋላ በቃ ሰው እንዳያይን ፍራቻ ነው። ምናልባት ግብዣ ካደረገ ጁስ ቤት ይገባበዛል። ይሄም ሐራም እኮ ነው፣ ግን በዚህ ነበር